እስራኤሎች ኢሳያስ ላይ ጥርስ ነክሷል። የእስራኤሎቹ ታዋቂ ጋዜጦች ጄሩሳሌም ፖስት እና ሃሪቴዝ የምንጠቃበት ከኢራን ወደ ኤርትራ በተሻገሩ የኢራን ድሮኖች ነው ይላሉ። የአስመራ የሱዳን ፖለቲካ ውስጥ የምትጫወተው ሚና ብሔራዊ ደህንነታችን ላይ አደጋ ጋርጦብናል በማለት ላይ ናቸው። የእስራኤል የደህንነት ምንጮች ኢትዮጵያ በአፍሪካ ቀንድ ሰማይ ስር አዲስ ንፋስ እየነፈሰ ነው፣ ግጭት በሚጠመቅበት ቀውስ በሚሸመንበትና የሀያላን ሴራ በሚተነተንበት በዚህ ቀጠና ላይ የኢትዮጵያ ዲፕሎማሲያዊ ከፍታ አዲስ የታሪክ ምዕራፍ እየከተበ ይገኛል። በአንድ በኩል ለዘመናት በአማጺነትና በትርምስ ፖለቲካ ውስጥ የከረመው ሻዕቢያ መንግስት እርቃኑን ቀርቶ የክፉ ቀን ወዳጅ ሲያጣ፣ በሌላ በኩል ደግሞ አዲስ አበባ የዓለም መሪዎች መተላለፊያ፣ የጥቅም ስሌቶች መፍቻና የዲፕሎማሲው ማዕከል ሆናለች። በፖለቲካው መድረክ የሰጡትን ያህል መቀበል የማያውቅበት የሻዕቢያ መንግስት ዛሬ ላይ ፈላጊ ቢስ ሆኗል። የጂኦፖለቲካ ምሁራን እንደሚሉት ኤርትራ ለሀያላኑ የምታቀርበው የታመነ የኢኮኖሚ ጥቅምም ሆነ የፖለቲካ መረጋጋት የላትም። ከአማጽያኑ ጋር መሞዳመድ መርህ ያደረገው የሐማሴኑ ሰው ዛሬ በዓለም አቀፍ መድረክ ሞገስን አጥቷል። እንደ ሃሪቴዝ ያሉ ታዋቂ ጋዜጦች እንደሚገልጹት ኤርትራ የኢራን ወኪል በመሆን በቀይ ባህር ላይ ለሚፈጸሙ ጥቃቶች በዝምታ መመልከቷ በምዕራባውያን ዘንድ ሊወገድ የሚገባ ስጋት አድርጓታል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ነው። ዛሬ የ4 ኪሎ ቤተ መንግስት የአውሮፓ ዲፕሎማቶች የሚመላለሱበት ሆኗል። ኢትዮጵያ በእጇ ያለውን ሰጥታ ከእጃቸው የምትቀበልበት የዲፕሎማሲ ማማ ላይ ቆማለች። አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባን በር ማንኳኳት ግን ለሁሉም የህልውና ጉዳይ ሆኖባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ከህንድ እስከ ኩሽ ኢትዮጵያ የሚዘልቀው አዲስ የስትራቴጂያዊ ግንኙነት መስመር ዛሬ መሬት እየነካ ነው። የአልጀዚራ ባለስድስት ጎን ጥምረት ስሌት ኢትዮጵያ በቀይ ባህር ላይ እንድትነግስ ሲያደርጋት፣ ሻዕቢያን ግን ምናልባትም ኮሌታው ተጨምድዶ ከቀጠናውም ካዲሃሎም እንዲባረር የሚያደርግ ክስተት ሊሆን ይችላል ተብሏል። ሰውየው ላለፉት 34 ዓመታት ሀገሪቱን አንቀጥቅጠው ገዝተዋታል። ባለፉት 7 ዓመታት ደግሞ ካቢኔያቸውን እንኳን ሰብስበው አያውቁም። የአፍሪካ ሰሜን ኮሪያ የምትባለውን ሀገር ለመፍጠር 3 አስርት ዓመታት በቅቷቸዋል። ሀገሪቱን በጊዜ ሀዲድ ላይ ቆማ እንድትቀር ለማድረግ የወሰኑት ውሳኔ ተሳክቶላቸዋል። ኢሳያስ አፈወርቂ አብርሃ ከኢትዮጵያ ኤርትራን ለመገንጠል ምክንያት ካደረጓቸው ነገሮች አንዱ ኤርትራ ከኢትዮጵያ በስልጣኔም ሆነ በኢኮኖሚ በተሻለ ደረጃ ትገኛለች የሚል ነው። ዓለም ባለፈው 34 ዓመታት ሲነጉድ ኤርትራን ከዓለም ከ3 አስርት ዓመት በፊት ምን ትመስላለች የሚል ማሳያ ሙዚየም አድርጓታል። ባለፈው 34 ዓመታት በዓለም እኚህ ለውጦች ተከስተዋል። በዚህ ጊዜ ፐርሰናል ኮምፒውተር፣ ላፕቶፕ፣ የተንቀሳቃሽ ስልኮችና ኋላ ላይም ስማርት ስልኮች ለገበያ ውለዋል። በሳይንሱ የዲኤንኤ እና የዘረመል ጄኔቲክ ኢንጂነሪንግ የበለጸገበት ነበር። አርቲፊሻል ኢንተለጀንስና ታዳሽ ኃይሎች ማለትም ኤሌክትሪክ መኪና፣ በንፋስ ኃይል የሚመነጩ የኤሌክትሪክ ኃይሎች፣ በሶላር የሚሰሩ በርካታ ነገሮች ተፈጥሯል። በእነዚህ ለውጦች ሁሉ ያልተለወጡት ኢሳያስና የሚመሯት ሀገራቸው ናቸው። ዓለም በእነዚህ ጊዜያቶች ግዙፍ ፖለቲካዊ ለውጥ አካሂዳለች። ኢሳያስ በወንበር በቆዩበት ጊዜያት የቀዝቃዛው ዓለም ተቋጭቷል። የአረብ አብዮት ተነስቶ በየመን፣ በግብፅ፣ በሶሪያና በሊቢያ መሪዎችን ቀይሯል። ቻይና የምትባል ከአሜሪካ የምትገዳደር ግዙፍ ሀገር ተፈጥራለች። ዓለም ኮቪድ በሚባል ወረርሽኝ ተጠቅቷል። ኢኮኖሚ ወድቆ ተነስቷል። አፍጋኒስታን የኢራቅ ጦርነት ተከፍቶ ተዘግቷል። የእድሜያቻዎቻቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሞት መንግስቱ ኃይለማርያም ከፖለቲካ ተሰናብተዋል። አልበሽር ወድቋል። ኢትዮጵያ 3 መሪዎችን ቀይራለች። ህዳሴ የተባለ ግዙፍ ፕሮጀክት አስመርቃለች። የኒውክሌርና የጋዝ ፕሮጀክቶችን እውን ልታደርግ በደጅ ናት። በዚህ ሁሉ የዓለም ለውጥ መካከል ለውጥንም ቢበለው መልማት መበልጸግ የምትችለውን ኤርትራ ወደ ኋላ የመለሷት ኢሳያስ ናቸው። ከዚህ ባሻገር ለዓለም ንግድ መሳለጥ ከምዕራቡ ዓለም በተቃራኒ በመቆማቸው ምክንያት ምዕራቡ ጥርስ ነክሶባቸዋል። ምዕራቡ $1 ትሪሊዮን የሚጠጋ ንግድ ከሚከናወንበት ቀጠና የሰውየው ሚና በጥብጥ የማድር ነው ይላሉ። በመሆኑም ሊያሰጉዷቸው እየጣሩ ናቸው።
ኢትዮጵያን ያካተተው ይህ ጥምረት እስራኤል አልጀዝራ ባለስድስቱ ክንፍ ጥምረት ያለው ሄክሳጎኒካል አሊያንስ ኢትዮጵያን ያካተተው ይህ ጥምረት እስራኤል ከተከበበችበት አጣብቂኝ ለመውጣት ከእስያ እስከ አፍሪካ ቀንድ የሚዘልቅ አዲስ የደህንነትና የኢኮኖሚ ትብብርን የመፍጠር ስትራቴጂ ነው። ይህን እቅድ በሚያረጋግጡ ሁለት ትልልቅ ኩነቶች በተመሳሳይ ጊዜ ተከስተዋል። አንደኛው የጠቅላይ ሚኒስትር ሞዲ የኢትዮጵያና የእስራኤል ጉብኝት የእቅዱ ትግበራ አካል ነው። የፕሬዝዳንት አይዛክ ሄርሶግ ጉብኝት ሌላኛው የኢሳያስ ዘመን እያበቃለት የመሆኑ መርዶ ነው። የፕሬዝዳንቱ አዲስ አበባ መምጣት በኔታንያሁ የተገለጸውን እስከ ኩሽ ማለትም ኢትዮጵያ የሚለውን ተግባራዊ ያደርጎታል። ኢትዮጵያ በዚህ ሰፊ ጥምረት ውስጥ ቁልፍ ሚና መያዟ በቀይ ባህር ላይ የሚታየውን የሁቱ ታጣቂዎችን ትንኮሳ ለመመከትና ቀጠናዊ የበላይነትን ለማረጋገጥ ለሚፈልጉ ሀገራት አቻ የሌላት አጋር አድርጓታል። እርግጥ ዛሬ አፍሪካ ቀንድ የገደል አፋፍ ላይ ቆሟል። በአንድ በኩል ሳውዲ፣ ቱርክና ሶማሊያ፣ ግብጽ ሲሰለፉ፣ በሌላ በኩል ደግሞ ኢትዮጵያ፣ እስራኤል፣ አረብ ኤምሬትስ እና ሶማሊላንድ የሚገኙበት ጠንካራ ስብስብ እየተፈጠረ ይገኛል። የኢትዮጵያ ህጋዊና ፍትሃዊ የባህር በር መሻት የቀጠናውን የኃይል ሚዛን ቀይሮታል። የአሜሪካ የእስራኤልና የኢራን ግጭት ለኢትዮጵያ በረከት ይዞ መጥቷል። በኢራንና በአሜሪካ መካከል የተቀሰቀሰው ግጭት ለ30 ዓመታት የተዘጋባትን የባህር በር ለኢትዮጵያ ዳግም ሊከፍት ይችላል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላት ጽኑ አጋርነት በድህረ ጦርነት ለሚፈጠረው አዲስ የዓለም ስርዓት የባህር በር ባለቤትነትን ለማረጋገጥ ወርቃማ ድል ይዞ ይመጣላታል። ኢትዮጵያ እንዲህ አይነቱን ብስል የዲፕሎማሲ መንገድ ከአፄ ኃይለ ሥላሴ መንግስት በኋላ ስትከተል ለመጀመሪያ ጊዜ ነው። ከሁለቱ ተቃራኒ ጎራዎች ጋር እየሰራች የራሷን ብሔራዊ ጥቅም ማስከበሯ ሀገሪቱ በፖለቲካው ገበያ ውስጥ ያላትን ዋና ተፈላጊነት ያሳያል። የቱርኩ ፕሬዝዳንት ኤርዶሃን ኢትዮጵያ በቀጠና ወሳኝና ትልቅ አገር ናት ማለታቸው የዚሁ ተጨባጭ እውነት ማሳያ ነው። እናም በዚህ የዓለሙ ጥንቁጥ ውስጥ የኃይል አሰላለፍ ስሌት ኢሳያስ እጣፈንታቸው ምን ይሆናል የሚለውን እንመልከተው። ምዕራቢያን ሰውየው የቀጠናው አደጋና ግጭት ጠማቂ ናቸው ይላሉ። 12 በመቶ የዓለም ንግድ ለሚዘዋወርበት ቀጠና አደጋ ናቸው ብለው ያምናሉ። እርግጥ ከሀገራቱ በዘለለ ኢሳያስ የአፍሪካ መሪዎችን ሳይቀር በርካቶች አይን ላፈር ብለው ይጠሏቸዋል። ኤርትራን የዓለም ጭራ አድርገዋታል ሲሉ በብዙ ይወቅሷቸዋል። ሰሜናዊ ጥንቁ የተባለችውን ሀገር ቢራና ዳቦ በራሽን የሚሸጥባት ኋላ ቀር ሀገር አድርገዋታል ሲሉ ነቀፌታን ያነሱባቸዋል። ቂመኛ ናቸው። የጠሉትን አካል ጉድጓድ ምሰው አፈር እስኪያለብሱ ድረስ ተኝተው የሚያድሩ ሲሉ በብዙ ይርፏቸዋል። በተንኳሽ ባህሪያቸው የሚጠሏቸው ቀላል አይደሉም። ከየመን በሃኒሽ ደሴቶች ምክንያት የተቋሰሉ፣ ከኢትዮጵያ በባድመ ከሱዳንና ጅቡቲ በድንበር ጉዳይ እሰጥ አገባ የተጋቡ፣ ከኬንያ ጋር በሶማሊያ ጉዳይ የተኳረፉ የቀጠናው በጥባጭ ይሏቸዋል። ምዕራቢያን የሰውየውን ረባሽ ባህሪ ወደ ሌሎች ሀገራት ይጋባል በሚል ይሰጋሉ። አልፎም ኢጋድን የመሰለ ጠንካራ ቀጠናዊ ድርጅት አፍርሰው የጣሊያን ንክኪ ያላቸው ኢትዮጵያን፣ ኤርትራን ያዋቀረ አዲስ ህብረት በአፍሪካ ቀንድ ላይ ሊያዋልዱ ነው በሚል ይከሷቸዋል። በመሆኑም እኚህ ሰው ካልተወገዱ በስተቀር ቀንዱ ሰላም የለውም የሚል ድምዳሜ ላይ ደርሷል። እስራኤል ኢሳያስን የአፍሪካ ቀንድ ፍላጎቴ ቁጥር 1 ጠላት ብላ መፈረጇ የሰውየውን የወንበር ቆይታ ብዙ እንደማይዘልቅ ማሳያ ነው። አሜሪካን ብትሆን ከዚህ በኋላ ሰውየውንም ሆነ ኤርትራን እንደ ፍጥርጥራቸው ብለው የማይተው መሆኑ ጋር ተያይዞ ቀጣይ ድርድር የሚሆነው ስለ ባህር በሩ ሳይሆን ስለ ኢሳያስና ህግ ደፍልውና ይሆናል። በዚህ ስሌት ጥያቄው ኢሳያስ እንደ ሀሚኒ ወይስ እንደ ማዱሮ የሚለው ካልሆነ በስተቀር የሰውየውም ሆነ የሻቢያ ረጅም ርቀት ተጓዦች እንዳልሆኑ የፖለቲካም የወታደራዊ ሊቃውንትም ጽኑ እምነት ነው።